እድሜ ሄደ ብላ ደግሞ ወንዶችን በጣም ለመሳብ ትሞክራለች። እና ደግሞ ምንድነው ወንድ ልጅ ራሱ በተፈጥሮ ስፔስ ይፈልጋል። የሆነ በጣም መጣበቅ ነገሮችን ማድረግ ላይፈልግ ይችላል። የራሱ ታይም ይፈልጋል። መኖር ከጊዜ ብዛት ግን ነው ማለት ሲጀምር አንዱ የግጭት መንስኤ ይሆናል። ወንዶች ደግሞ ብዙ ጊዜ እንደዛ አይፈልጉም። ሴቶች እድሜያችን ሄደ ብለን ለትዳር የምንሰራቸው ሁለት ስህተቶች ምን ይመስልሻል? የመጀመሪያው እሱ እንዲቀበላትልና የእሷን ፍላጎት እየረገጠች የእሱን ማንነት ትሆናለች። ብዙ ጊዜ አስተውላችሁ ከሆነ ሴቶች እድሜያቸው ሲሄድ ምናልባት የእሱን ኳሊፊኬሽን ማለፊያ መንገድ ነው የሚፈልጉት ከራሳቸው በላይ። ይሄ ደግሞ ትዳር ላይ ነገር የእሱን ማንነት ብቻ ሽሽ ሲሉ ይቆይና አንድ ነገር ፈልገው ይሄ ነገር ይደረግልኝ ሲባል ዶሚኔት የመደረግ ነገር መቼ ይመጣ ነው የመባል ነገር ይመጣል። ያ ነገር ከምን ነው የመጣው? እድሜ ያለፈ ብላ በሱ ልክ መሆን ነው። እሱ እንዲወዳት እሱ እንዲቀበላት ቶሎ እንዲያገባት፣ ምክንያቱም እድሜ ሄደ ብላ ስለሆነ ዋናው ነገር እሱ ብቻ ዋናው ተቀብሎት ወደ ትዳር መግባቱ ልክ የጅብ ችኩል አይነት ነገር ይሆናል ነገርየውና ከዛ የሚላትን ነገር ሁሉ እሺ የማትወደውን ምርጫዋ ያልሆነን ከሷ ማንነት ጋር የማይሄዱ ነገሮች መጀመሪያ ሽሽ ትላሽ። ግን ይሄ ንቁ ሆና ነው እንደዛ የምትለው። በኋላ ላይ ግን ዲፎልት ይመጣል። መኖር ከጊዜ ብዛት ግን ነው ማለት ሲጀምር አንዱ የግጭት መንስኤ ይሆናል። ለምሳሌ ምግብ ሊሆን ይችላል፣ መሄድ የማትፈልግበት ቦታ። እሷ ሞር መንፈሳዊነት የምትፈልግ ሴት ልትሆን ትችላለች። እሱ ሞር ዓለማዊ ነገር መጠጣት፣ አብሮ መውጣት፣ ፓሪ ማድረግ ነው የሚወድ ሰው ሊሆን ይችላል። እሺ ትልና በኋላ ላይ ግን የእሷ ማንነት እያጣችሁ ትመጣለች። ብዙ ጊዜ ጓደኞቻችን ላይም በዙሪያችን ካሉ ሰዎች ላይም እናስተውለዋለን ይሄ ነገር። በጣም ይሄ ነገር ከሲምፕል ነገር ይጀምራል። እንደውም በቅርብ ማቃት ልጅ አለች። በጣም እሱ ስጋ በሊታ ነው፣ በጣም ወዳጅ ነው። እሷ ሞሮፍ የምትበላው ላዛኛ አይነት ምግቦች ነው። እና ምን ተፈጠረ? በቃ አይ ግድ የለኝም ላዛኛ ችግር የለውም ክሬም እሱ ብዙ አይወድም፣ እሷ የምትወደው እሷ ደግሞ ጥሬ ነገር አትወድም። ከሱ ጋር እየሄደች በቃ በግድ በሼም ትቀማምሳለች፣ አብራት ትውላለች ምናምን። ይሄን እናርግ ግን እንኳን ብላ ለራሷ ፕራዮሪቲ አትሰጥም። ማለት ይሄ ነገር እንደ ቀልድ መስሎ ሄደና ላይፍ ላይ የሆነ ሳስ ላይ እኮ አይመቸኝም በቃ ሁሌ ላንተ ነው እንደምታስበው ማለት መጣ። ይሄ ነገር ልጁን በቅድሚያ ራሱ እንዲለምድ ያደረገችው እሷ ናት። የራሷን አክሰፕታንስና ቫልዩ አላሳየችም። እሱ ነገር እንዴት ቫልዩ ሊያረጋት ይችላል? ሁለተኛው ደግሞ ወንዶችን በጣም ለመሳብ ትሞክራለች። እድሜ ሄደ ብላ ባገኘችው አጋጣሚ ሁሉ ኢቨንቶች ላይ ሊሆን ይችላል የሆኑ ነገሮች ላይ ብቻ ወንዶች እንዳይዋት ባለባበሷ፣ ባነጋገሯ ቀደም የሆነ ፈጠን የማለት ነገር አላት። ወንዶች ደግሞ ብዙ ጊዜ እንደዛ አይፈልጉም። ሞር ዲሰንት የሆነች ኢግኖር የምታደርግ አቴንሽን የሌላት አይነት ሴት ነው እንጂ የሚፈልጉት። እሷ ሞር ስላወራች ስፍስፍ ይሄ ያለ አይደል ልታይ ስለዚህ ይሄ አንዳንዴ ሳያስቡት ነው ያን ነገር የሚያደርጉት። ዲፕ ኢንሳይድ ሰብኮንሺየስ ያ ፍላጎት ውስጣቸው በጣም ይኖርና ማለት እንትን ሄጅ ይሆናሉ ኢቭን አንዳንዴ ሳያስቡት። ይሄ ነገር ደግሞ የባሰ ብሎክ እንዲደረጉና ያ ሰው ካጠገባቸው እንዲሄዱ ነው የሚያደርጋቸው። እንዳያት ያደርጋታል። ጭራሽ በቃ የወንዶች ሁላ ምርጫ እንዳትሆን ያደርጋታል። በዛም ነው እኮ ነገሮች በጣም እየሄዱ እድሜዋ እየጨመረ ማይሆን ሪሌሽን ውስጥ የምትገባው እና ልክ አይመጣም በዛ መንገድ ስትሄድ። ሶስተኛው ደግሞ በጣም ለሪሌሽንሺፕ ጓጊ ትሆንና የመንሰፍሰፍ ነገር ይኖራል። እንደውም ብዙ ጊዜ ሪሌሽንሺፑ ላይ ሳታስበው ወሬዎቿ ሁሉ ወደ ትዳር ያጋደሉ ይሆናሉ። እንዴት ነው አታስበውም፣ ግን ያ ነገር ግን ዲፕ ኢንሳይድ ገና ሳይተዋወቁ ፍቅር ሳይኖር ምን ሳይኖር እቅዱን ካላወቁ ሊሄድ የሆነ እድሜ ይሄዳል አይነት ነገር ነው የሆነ። እና ደግሞ ምንድነው ወንድ ልጅ ራሱ በተፈጥሮ ስፔስ ይፈልጋል። የሆነ በጣም መጣበቅ ነገሮችን ማድረግ ላይፈልግ ይችላል። የራሱ ታይም ይፈልጋል። እሷ ደግሞ ሞር ያን ነገር አሳጥታ በጣም ቶሎ ብለው እንትን እንዲሉ ታደርጋቸዋለች። ያ ነገር ደግሞ ኤክስፔክት ማድረግ ሲጀመር ሴት ልጅ የለባት። ኤክስፔክት ስልሽ መንገዱ ነው ፍሎው ይሆናል ላይሆን የሚለው ነገር የሚያደርጋት በዛ ሳይድ ውስጥ ነው ልክ ነው አይደለም የሚለው ነገር የምታየው። እና ሞር ኤክስፔክት ባረገች ቁጥር ሴት ልጅ በጣም ሞር ሀርት ወይም ትጎዳለች ብዬ አስባለሁ። እንዴት ታያለሽ? አይ በጣም ለምሳሌ ፈርስት ዴቲንግ ላይ ዝም ብላ እንትን ካልሽ ሁለተኛው ዴት ላይ ሶስት ዴት ላይ ስለ ትዳር ማውራት ትጀምራለች። እነሱ ደግሞ እንዲወራባቸው አይፈልጉም። ኢቭን ማግባት ራሱ ቢፈልጉ ማውራቱን አይፈልጉትም። ይሄ የሚወስኗት ሴት አለች። በቃ ለትዳር ብለው ሲወስኑ ልባቸው ጋር ነው እንጂ ሴቷ ስታወራባቸው ምናምን ብዙ ጊዜ ደስ አይላቸውም። እኔ ወስነው ጨርሰው ራሱ ግን ማውራቱን አይፈልጉትም። የስፍስፍ ማለቷ ሳይሆን ከሱ እንዲመጣ ልቡን ሙልት የምታደርግለት ሴት ነው የሚፈልገው እንጂ የምታወራው ሴት ብዙ ጊዜ ወንድ ምርጫው አይደለም። እና በዚህ አጋጣሚ መጨረሻ ላይ መጨመር የምፈልገው ደግሞ ለአንዳንድ ሰው ደግሞ ሴት እድል አሰጥ አይተሽ ከሆነ
ታይና ሜቢ ወይ ሉክ ታያለች ወይ ይሆናል ያው ሲሆን ታያለች። ያነ ከምታየው ምናልባት እነዛ ባህሪዎች እሷ አውትሉክ ላይ የምታያቸው በጊዜ ሂደት ማስተካከል የምትችላቸው ነገሮች ሊሆን ይችላሉ። ወይ ጥርሱ ገጠጠ ብላ ሊሆን ይችላል። ግን ምናልባት ያ ሰው ከቆንጆ በላይ ማንነቱና ባህሪው ነው በትክክል እድሜዋ ላይ ሊያኖራት የሚችለው እና ብዙ ሴት ውጭውን ነው የሚያየው ይሄ ሉኩን ፋንሲ ነገር ወይ ምናልባት ነው ማቴሪያል አንዳንዴ ሊሆን ይችላል እና ጠጋ ብሎም ማየት አንዳንዴ ጀስት ከሩቅ ብቻ ያይቶታል ይሄማ ሊሆን የማይችልም ብላ ራሷን በጣም ተሰቅልና እንትን ትላለች። ብዙ ሴት እንደውም ራሷ ላይ ከመስራት እና ራሷን ከማሳደግ ይልቅ የዛን ሰው ኳሊፊኬሽን አብዝታ ታያለች። ምናልባት ይሄ ነገር በጣም አሁን ባነሳነው ርዕስ ላይ በጣም እድሜዋ ሜቢ ሲፈረጥጥ ይሆናል ትንሽም ኮምፕሮማይዝ ልታደርግ የምችለውና ለማየትም ኮንሲደር ለማድረግም መሞከር ይኖርባቸዋል ብዬ አስባለሁ። ለዚህ ሁሉ ደግሞ መፍትሄ ናቸው ብዬ ከማስባቸው ነገሮች አንዱ በትዕግስት ፈጣሪ መጠበቅ። ፈጣሪ አይዘገይም። እኛም በጣም ስንቸኩል አንዳንዴ በጣም የቸኮልሽው ነገር ጭራሽ ነገሮችን አበላሽቶ የማታስተካክዩ ቦታ ላይ እንድትነቂ ያደርግሻል። ከዛ ውጭ የሆነች ሰዓት ላይ ጸጥ ብሎ ረጋ ብሎ እግዚአብሔርን ፈጣሪ መለመን፣ ከዛ ጸሎት ማድረግ፣ ከዛ ራስ ላይ መስራት። እሷ ብቁ ስትሆን የሚመጥናት ወንድ ሰዓቱን ጠብቆ ይመጣል። ያው አትራክሽን ነው ባይዘው ይሄ ነገር አንቺ የሆንሽውን ነው ያ ሰው ላይ አትራክት የምታደርጊው። የሌለሽን ድክመት ልፈልግ ብትይ ማንም ሰው መጀመሪያ ያው የሚያየው ነገር አለ አይቶ ኳሊቲውን ትንሽ እንትን ብሎ ነው የሚመጣውና ድክመቴ ያ ነገር ከመጣ በኋላ ምናልባት ፔሸንሲ ላይኖርሽ ይችላል፣ የተለያዩ ድክመቶች ሊኖርሽ ይችላል። ቀድመሽ እነዛን ነገሮች አውቀሽ እነዛ ነገሮች ላይ እየሰራሽ ማንነትሽን እያዳበርሽ መጠቀም። ሌላ ደግሞ እዚህ ላይ የምለው አንዳንድ ጊዜ አሁን ያለውን ጊዜ ሳየው የድሮ ጊዜ ልክ ነው እንዴ እላለሁ። በሰው ኢቭን ሪኮመንዴሽን ሰዎችን ሲያጋቡ ምናምን ካየሽና ሜቢ አንዳንዴ ራንደምሊ የማታውቀውን ሰው ዴት ማድረግ ከማድረጉ ጎን ለጎን ሰጀስት ሰዎች ሊያረጉሽ ይችላሉ። አንዳንዴ በጣም ያን ሰው ደግሞ ቀርበው ያውቁታል፣ እንትና መልካም ነው ይሉታል፣ ያንቺንም መልካምነት ያውቃሉና እነዛን ነገሮች ግን ሜቢ ያንቺ አካባቢና ጓደኞች ስለሚያውቁ አይ ቢቀርብኝስ ምናምን ብዙ የምናወጣቸው አቃቂር አሉና ለነዛም ነገሮች ክፍተት ሳይሆን ጊዜ መስጠት። ፐርፌክት ማች የምንላቸው ሰዎች እኮ አሉ እኛ የምናውቃቸው፣ በሁለቱም አንግል የምታውቂያቸው ሰዎች ነው የምልሽ። ባይምሮ ሰው ሲስል የሚመጡልሽ ሰዎች ይኖራሉ። አንዳንዴ ሪኮመንዴሽን አንዳንዴ ጥሩ ነው፣ ግን ማየት ግዴታ ሰጀስት ስለተደረገ ማግቡ ሳይሆን ግን እድል መስጠት ግን ጥሩ ነው። አንዳንድ ሰዎች ደግሞ የእልህም አላቸው ደግሞ ሴቶች